ዛሬ የማሳያችሁ መጠጦች በመጠጣት ብቻ ኩላሊታችሁን ከመርዛማ ነገሮች እንዴት እንደምታጸዱ እነግራችኋለሁ። ኩላሊት በሰውነታችን ውስጥ ከፍተኛ ኃላፊነት ካለባቸው ዋና ዋና የሰውነት ክፍሎች ውስጥ አንዱ ነው። ይህም የሰውነት ክፍል የኤሌክትሮላይት መጠንን ለመቆጣጠር፣ ቆሻሻን ለማጣራት እንዲሁም የደም ግፊትን ለማስተካከል ይረዳል። ኩላሊት በትክክል ስራውን ማከናወኑ ቆሻሻዎች ከሰውነት በአግባቡ እንዲወገዱ በማድረግ የሰውነትን ተፈጥሯዊ የማስወገድ ሂደትን ያረጋግጣል። አንዳንድ መጠጦች ደግሞ ለኩላሊት ስራና ለአጠቃላይም የሰውነት መርዝ የማስወገድ ሂደት እጅግ ጠቃሚ ናቸው። በመሆኑም በዚህ ቪዲዮ ላይ ለኩላሊታችን መርዝ የማስወገድ ሂደት ማለትም ኩላሊታችንን ለማጣራት እጅግ ጠቃሚና አስፈላጊ የሆኑ 9 መጠጦችን እንመለከታለን። በተለይ በ9ኛው በጣም ትገረማላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛ ውሃ። ንጹህ ውሃ ለኩላሊትና ለጠቅላላውም የሰውነት ጤና በጣም ውጤታማና ተፈጥሯዊ ፈሳሽ ነው። ኩላሊቶች ደምን የማጣራት ሂደታቸውን እንዲያሳልጡ፣ ቆሻሻን ጠርጎ እንዲያስወግድና የኩላሊት ጠጠር እንዳይፈጠርም ይረዳል። ዋናው መመሪያ በቀን ውስጥ በቂ መጠን ያለው ውሃን መጠጣት ነው። የተለያዩ የጤና ባለሙያዎችም በቀን ከ8 እስከ 10 ብርጭቆ ውሃ መጠጣትን ይመክራሉ። ይሁን እንጂ እንደ አየር ንብረት፣ እንደ እንቅስቃሴ መጠናችንና እንደ ጤና ሁኔታችን የግለሰቦች ፍላጎት ሊለያይ ይችላል። የሰውነትን ፍላጎት በማዳመጥም ጥማት ሲሰማ ውሃ መጠጣት ይኖርብናል። በቂ ውሃ መጠጣት የሽንት መጠንን በተገቢ ሁኔታ ለመጠበቅ፣ የደም ዝውውርን ለማሻሻልና የሰውነትም ተፈጥሯዊ መርዝ የማስወገድ ሂደትን ይደግፋል። በቂ ፈሳሽ ማግኘት እንደ ዩሪያና ሶዲየም ያሉ ጎጂ ነገሮች በሰውነት ውስጥ እንዳይከማቹ ማድረግ በኩላሊት ላይ የሚፈጠረውን የስራ ጫናም ይቀንሳል። ውሃ ኩላሊትን ከሚያጸዱ መጠጦች ሁሉ ቀዳሚ ተደርጎ የሚወሰድ ሲሆን የኩላሊት ስራን በተፈጥሯዊ መንገድ ለማሳደግ ለሚፈልጉ ሰዎች ይመከራል። ቀኑን ሙሉ በቂ ፈሳሽ ማግኘት ኩላሊት በተቃና ሁኔታ ስራውን እንዲያከናውንና ከድርቀት ጋርም የተያዙ ችግሮችን ለመከላከል ይረዳል። ስለዚህ ውሃ በቅድሚያ መጠጣት ያለብን ለኩላሊታችን ጽዳት አስፈላጊ የሚባል ፈሳሽ ነው። ሁለተኛ የሎሚ ውሃ። የሎሚ ውሃ በሽንት ውስጥ የሲትሬት መጠንን በመጨመር የኩላሊት ጠጠር እንዳይፈጠር ይረዳል። በተጨማሪም የሎሚ ተፈጥሯዊ መርዝ የማስወገድ ባህሪ የኩላሊትን የማጽዳት ተግባር በብቃት ይደግፋል። የሎሚ ውሃን ለማዘጋጀትም ግማሽ ሎሚ በመጭመቅ ከአንድ ብርጭቆ ለብ ያለ ወይም ደግሞ ቀዝቃዛ ውሃ ጋር በመቀላቀል ማዘጋጀት ይቻላል። ከፍተኛ ጥቅም ለማግኘት ደግሞ ይህንን ጠዋት በባዶ ሆድ መጠጣት ያስፈልጋል። የሎሚ ውሃ በሰውነት ውስጥ የአልካላይን መጠንን በመጨመር የፒኤች ደረጃን ለማመጣጠንና ለሽንት ቧንቧም ጤና ይረዳል። በውስጡ ያለው ቫይታሚን ሲ የአንቲኦክሲደንት ስራን በማጠናከር የኩላሊት ሴሎች ከጉዳት ይከላከላል። ይህም መጠጥ በተለምዶ በተፈጥሯዊ የኩላሊት ማጽጃ ዘዴዎች ውስጥ ጥቅም ላይ የሚውል ሲሆን ዘውትር መጠጣቱም ደጋግሞ የሚከሰትን የጠጠር ስጋትን ለመቀነስ ይረዳል። የሎሚ ውሃን መጠጣት የዕለት ተዕለት ልምድ በማድረግም የተሻለ የሰውነት ፈሳሽና የማጽዳት ጥቅሞችን ማግኘት እንችላለን። ሶስተኛ የክራንቤሪ ጭማቂ። የክራንቤሪ ጭማቂ በኩላሊት ላይ ጫና ሊፈጥሩ የሚችሉ የሽንት ቧንቧ ኢንፌክሽኖችን በመከላከል ረገድ ባለው ሚና በሰፊው ይታወቃል። በውስጡ የተለያዩ ጎጂ ባክቴሪያዎች በሽንት ቧንቧ ግድግዳዎች ላይ እንዳይጣበቁ የሚከላከሉ ንጥረ ነገሮችን ይዟል። ተጨማሪ ስኳር በኩላሊት ላይ ጫና እንዳይፈጠር ለማድረግም ንጹህና ስኳር ያልተጨመረበት የክራንቤሪ ጭማቂ መጠጣት አለባችሁ። የክራንቤሪ ጭማቂ እንደ ፕሮ አንቶሳያናይድስ ባሉ አንቲኦክሲደንቶች የበለጸገ ሲሆን እነዚህም ለሽንት ቧንቧ ጤናና የሰውነት መቆጣትን ለመቀነስ ይረዳሉ። የሽንት ቧንቧ ኢንፌክሽኖች ካልታከሙ ወደ ኩላሊት ኢንፌክሽን ሊያመሩ ስለሚችሉ የክራንቤሪ ጭማቂ ከሽንት ጋር የተያዙ ችግሮችን ለመከላከል እንደ ቤሪየር ሆኖ ያገለግላል። በተለይም በተደጋጋሚ የሽንት ቧንቧ ችግር ለሚያጋጥማቸው ሰዎች በከፍተኛ ሁኔታ የሚመከር ለኩላሊት ተስማሚ የሆነ መጠጥ ነው። አራተኛ አረንጓዴ ሻይ። አረንጓዴ ሻይ በተለይ ካቴቺን በተባሉ የሰውነት መቆጣጠርና እንዲሁም የሴል ጉዳትን በሚከላከሉ አንቲኦክሲደንቶች የተሞላ ነው። አረንጓዴ ሻይ የኩላሊት ሴሎች እንዳይጎዱ ከፍተኛ ጥበቃ ያደርጋል። አረንጓዴ ሻይን በቀን ከ1 እስከ 2 ሲኒ ብቻ ቢወስዱ ይመከራል። ይህንን ማድረጉ ከመጠን ያለፈ የካይፌን መጠን ለመከላከል ይረዳል። ምክንያቱም ካይፌን ሲበዛ ከጥቅሙ ይልቅ ጉዳቱ ስለሚያመዝን ነው። አረንጓዴ ሻይን አዘውትሮ መጠጣትን የምግብ መፈጨትና የሰውነት ግንባታ ሂደትን ሊያሻሽል ይችላል። ይህም በተዘዋዋሪ ለኩላሊት ስራ የሚጠቅም ነው። በውስጡ ያለው የአንቲኦክሲደንት ይዘት መርዛማ ነገሮች እንዳይከማቹ ይረዳል። እንዲሁም የተሻለም የማጣራት ሂደት እንዲኖር ይደግፋል።
አረንጓዴ ሻይ ለኩላሊት ድጋፍ የሚሰጥ መጠነኛ የማጽዳት ባህሪ ያለው መጠጥ ተደርጎ የሚወሰድ ሲሆን ሰውነት ቆሻሻዎችን በብቃት እንዲያስወግድም ያግዛል። አምስተኛ የቀይ ስር ጭማቂ። ቀይ ስር የደም ዝውውርን በሚያሻሽሉና መርዝ የማስወገድ ሂደቶችን በሚደግፉ አንቲኦክሲደንቶችና ናይትሬትስ የበለጸገ ነው። በተጨማሪም ጤናማ የጉበት ስራ የኩላሊትን የማጽዳት ተግባር ያግዛል። ስለሆነም የቀይ ስር ጭማቂ ፖታሺየምን ጨምሮ በተለያዩ ማዕድናትና ቫይታሚኖች የተሞላ ሲሆን ይህም የኤሌክትሮላይት መጠን በትክክል እንዲመጣጠን ይረዳል። የቀይ ስር ጭማቂ ቤታላይን የተባሉ የማጽዳትና የሰውነት መቆጣትንም የመከላከል ከፍተኛ ብቃት ያላቸው ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች የደም ዝውውር በተቃና ሁኔታ እንዲከናወን የሚያደርጉ ሲሆን ይህም ለኩላሊት የማጣራት ስራ ተጨማሪ ድጋፍን ይሰጣል። የቀይ ስር ጭማቂ ያለውም ተፈጥሯዊ መርዝ የማስወገድ ባህሪው ለኩላሊት ድጋፍ በሚሰጡ የአመጋገብ ስርዓቶችና የማጽጃ ፕሮግራሞች ውስጥ ተመራጭ ያደርገዋል። ስለዚህ የቀይ ስር ጭማቂን መጠጣት ይኖርብናል። ስድስተኛ የኮኮናት ውሃ። የኮኮናት ውሃ በፖታሺየም የበለጸገ ሲሆን ይህም በኩላሊት ውስጥ የካልሲየም ክምችትን በመቀነስ የኩላሊት ጠጠር እንዳይፈጠር ይረዳል። በተጨማሪም ተፈጥሯዊ ይዘቱ በተለይ ከአካላዊ እንቅስቃሴ በኋላ ወይንም በሞቃት የአየር ጠባይ ወቅት ሰውነትን ለማርጠብ ይሄ ማለት ፈሳሽን ለመተካት ተመራጭ ያደርገዋል። የኮኮናት ውሃ ለኩላሊት ቀልጣፋ አሰራር አስፈላጊ የሆነውን የኤሌክትሮላይት ሚዛን ለመጠበቅ ይረዳል። በውስጡ የያዛቸውም ተፈጥሯዊ ማዕድናት ከተራ ውሃ በተሻለ ሁኔታ ሰውነት ፈሳሽ እንዲያገኝ የሚያደርግ ሲሆን የሽንት ቧንቧ መቆጣትንም ለመቀነስ ይረዳል። ዝቅተኛ ካሎሪ ያለውና በንጥረ ነገሮችም የበለጸገ በመሆኑ የኮኮናት ውሃ ብዙ ጊዜ ለኩላሊት ጤናና ለሰውነት ፈሳሽ ማግኛ ከሚመከሩ መጠጦች መካከል የሚጠቀስ ነው። ሰባተኛ የኪያር ጭማቂ። የኪያር ጭማቂ የሰውነት መቆጣትን ለማስታገስና መርዛማ ነገሮችን ለማስወገድ ይረዳል። ይህም ለጠቅላላው የኩላሊት ጤና መንፈስን የሚያድስ ተመራጭ መጠጥ ያደርገዋል። ለኩላሊት ተስማሚ የሆነና ሰውነትን የሚያረካ መጠጥ ለማዘጋጀትም ኪያርን ከውሃና ከጥቂት የሎሚ ጭማቂ ጋር በመቀላቀል ይሄ ማለት ብሌንድ አርግቶ በመፍጨት መጠቀም ይቻላል። ኪያር በተፈጥሮ ከፍተኛ የውሃ ይዘት ስላለውም የሰውነት ፈሳሽ ለመጠበቅና የኩላሊትን የማጣራት ተግባር ለመደገፍም ውጤታማ ነው። መጠነኛ የሆነ የሽንት ማስወጫ ይሄ ማለት ዳዩሬቲክስ ባህሪ ስላለው ሽንት በተቃና ሁኔታ እንዲወጣ በማድረግ ሰውነት ቆሻሻዎችን በብቃት እንዲያስወግድ ያግዛል። የኪያር ጭማቂ የሰውነትን ስርዓት በቀስታ የማጽዳት ችሎታ ስላለውም መርዝን ለማስወገድ በሚረዱ የአመጋገብ ዘዴዎች ውስጥ በሰፊው ጥቅም ላይ የሚውል ነው። ስምንተኛ የዝንጅብል ሻይ። ዝንጅብል የሰውነት መቆጣትን በብቃት የሚቀንሱና ለረጅም ጊዜም የሚቆይ የኩላሊት በሽታ ይሄ ማለት ክሮኒክ ለሆነ ኪድኒ ዲዚዝ የመጋለጥ ዕድልን የሚቀንሱ ንጥረ ነገሮችን ይዟል። የዝንጅብል ሻይን የዝንጅብል ቁርጥራጮችን በውሃ ውስጥ ከ5 እስከ 10 ደቂቃ ያክል በማፍላት ማዘጋጀት ይቻላል። እንዲሁም ምርጥ ጣዕም ለማግኘት ሎሚ ወይም ደግሞ ማርን መጨመር እንችላለን። በተጨማሪም ዝንጅብል የምግብ መፈጨትን ለማሻሻል እናም የሴሎችን ጉዳት ለመቀነስ ይረዳል። ይህም በተዘዋዋሪ ለኩላሊት ጠቃሚ ነው። የዝንጅብል ሙቀት ሰጪነት እናም ጸረ መቆጣት ባህሪው ለጠቅላላ ጤና ደጋፊ መጠጥ ያደርገዋል። በርካታ ሰዎችም ባለው የመከላከል ጥቅም ምክንያት የዝንጅብል ሻይን በተፈጥሮ የኩላሊት ድጋፍ ዘዴዎች ውስጥ የሚያካትቱት ነው። ስለዚህ የዝንጅብል ሻይም ለኩላሊታችን የማጽዳት ከፍተኛ ብቃት ዋነኛና እንዲሁም ትልቅ አስተዋጽኦ ያለው ነው። ዘጠነኛ የእርድ ወተት። ይሄ በጣም የሚያስገርም ፈዋሽ የሆነ መጠጥ ነው። በእርድ ውስጥ የሚገኘው ኩርኩሚን የተባለው ንቁ የሆነ ንጥረ ነገር ኩላሊትን ከጉዳት የሚከላከሉ ከፍተኛ የሆነ ጸረ መቆጣት ይሄ ማለት አንቲ ኢንፍላማቶሪና አንቲኦክሲደንትም ባህሪያት አሉት። የእርድ ወተትን ለማዘጋጀትም አንድ የሻይ ማንኪያ የእርድ ዱቄት ከለብ ባለ ወተት ጋር መቀላቀል ብቻ ነው። ከዚያም ከእርዱ ጋር ጥቂት ቁንዶ በርበሬ ጨምሩበት። ይህም ማድረጋችሁ ሰውነታችሁ ኩርኩሚን በቀላሉ እንዲመጥ ይረዳዋል። ይሄ ማለት በእርድ ውስጥ ያለው ንጥረ ነገር ሰውነታችሁ በቀላሉ እንዲወስድ ያግዘዋል ማለት ነው። የእርድ ወተት በሽታ የመከላከል አቅምን ያጠነክራል፣ እንዲሁም ደግሞ የሰውነትን ተፈጥሯዊ የመፈወስ ሂደቶችንም ይደግፋል። የእርዱ አንቲ ኢንፍላማቶሪ ባህሪውም ለኩላሊት ብቻም ሳይሆን ለአጠቃላይ መርዝ ማስወገጃ ስርዓት ጠቃሚ ነው። ይህን የሚያረጋጋ መጠጥም በብዙ ባህላዊ የኩላሊት ማጽጃ ዘዴዎች ውስጥ እንደ ጠቃሚ አካል ተደርጎ ይወሰዳል ማለት ነው። ስለዚህ የእርድ ወተትን እርድን ከወተት ጋር በመቀላቀል በመጠጣት ኩላሊታችሁን ማጽዳት ትችላላችሁ ማለት ነው። ይህም ጠቃሚ የኩላሊት ማጽጃ መጠጥ ነው። ስለዚህ እነዚህ የተመለከትናቸው 9 መጠጦች ኩላሊታችንን ለማጽዳት እጅግ አስፈላጊና ጠቃሚ የሚባሉ ናቸው። ነገር ግን ከነዚህ መጠጦች በተጨማሪ አንዳንድ የአኗኗር ዘይቤዎችም
ለኩላሊታችን ጤና አስደናቂ ለውጥን ይሰጣሉ። ለምሳሌ የጨው አጠቃቀምን መቀነስ ነው። ማንኛውም ትርፍ ጨው ኩላሊት ላይ ተጨማሪ ጫናን ስለሚፈጥር ጨው ከምግባችን መቀነስ አለብን። ሌላው ከለስላሳ መጠጦች መራቅ አለብን። የኩላሊት ስራን ቀስ በቀስ ሊጎዱ ከሚችሉ በስኳር የበለጸጉ ለስላሳ መጠጦችና ኃይል ሰጪ መጠጦች፣ ይህ ማለት ከኢነርጂ ድሪንኮች መራቅ ይኖርብናል። ሌላው ደግሞ የታሸጉ ምግቦችን መገደብ አለብን። በኬሚካሎችና በመከላከያ የታጨቁ የተቀነባበሩ ጀንክ ፉድ ምግቦችን፣ ይሄ ማለት ግብስብስ የሆኑ ምግቦችን ከመመገብ ልንቆጠብ ይገባል። ሌላው የኩላሊታችንን ጤንነት ለመጠበቅ እንቅስቃሴ ማድረግ አለብን። የአካል ብቃት እንቅስቃሴ ማድረግ የደም ዝውውርና ለኩላሊትም ስራ እንደ ማበረታቻ ሆኖ ያገለግላል። እንዲሁም ዘወትር የጤና ምርመራን ማድረግ አለብን። ማንኛውም ከባድ የሆነ የኩላሊት ችግር ቀድሞ ማወቅ ከስቃይ ስለሚያድነን ዘወትር መመርመር ይኖርብናል ማለት ነው። ስለዚህ አሁን ከጠቀስናቸው ወይም ደግሞ አሁን ካየናቸው እነዚህ ጤናማ መጠጦች በተጨማሪ የኩላሊታችንን ጤንነት በእነዚህ መንገዶችን መጠበቅ ይኖርብናል ማለት ነው። ነገር ግን ከባድ የኩላሊት ህመም ካለባችሁ እነዚህን በቪዲዮ ላይ የተመለከትናቸውን መጠጦች ከመሞከራችሁ በፊት ሐኪምን ማማከራችሁን መዘንጋት የለባችሁም። ታዲያም ከነዚህ መጠጦች ውስጥ የትኛውን ሞክራችሁ ታውቃላችሁ? ኮሜንት ላይ ጻፉልኝ። ይሄ መረጃ ከጠቀማችሁ ለወዳጅ ዘመዶቻችሁ ሼር አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።